ሰላም ጤና ይስጥልኝ ውድና የተከበራችሁ የሁሉ አካዳሚ ቤተሰቦች፣ በዛሬው ፕሮግራማችን ደግሞ ባዮሎጂ ቻፕተር 3 ፓርት 2 የምናየው ይሆናል። አብራችሁን ቆዩ። በዛሬው ፕሮግራማችን የምናየው እንግዲህ ስለ ሳይቶስኬለተን ሳይቶስኬለተን ለሴል ቅርጽ የሚሰጥ የሚደግፍና እንቅስቃሴን የሚያስችል የፕሮቲን ክፍሎች ስብስብ ነው ይለናል ማለት ነው። Cytoskeleton is a complex protein network that acts as the bone and meshes of the cell. ሳይቶስኬለተን ማለት እንግዲህ ለሴል እንደ አጥንት ጡንቻ ሆኖ ያገለግላል ወይም ቅርጽ ይሰጣል፣ ይደግፋል፣ እንዲሁም እንቅስቃሴ ያስችላል። እንቅስቃሴ የሚያስችል ሳይቶስኬለተን እንለዋለን ማለት ነው። It supports and organizes cellular components and controls their movements. የሴል ክፍሎችን ይደግፋል፣ በስርዓት ያስቀምጣል፣ እንዲሁም ደግሞ እንቅስቃሴያቸውን የሴሎች እንቅስቃሴ ይቆጣጠራል። So the network has 4 distinct elements. እንግዲህ ሴሎቹ እነኚህ 4 ዲስቲንክት ኤሌመንቶች አሉት ነው። የመጀመሪያው ማይክሮቲዩብልስ ነው፣ ሁለተኛው ማይክሮፊላመንትስ ነው፣ ሶስተኛው ኢንተርሚዲየት ፊላሜንትስ ነው እና አራተኛው ነው የመጨረሻው ማይክሮቲዩቡላር ላይትስ የምንላቸው ናቸው። እነኚህ the 4 distinct elements of what ሳይቶስኬለተን የምንላቸው ናቸው። ሳይቶስኬለተን 4 መሰረታዊ ኤሌመንቶች ናቸው። ሳይቶስኬለተን determines or provides the following elements. እንግዲህ ሳይቶስኬለተን ለሴል የሚከተሉትን ነገሮች ያቀርባል። የመጀመሪያው shape of a cell የሴልን ቅርጽ ይወስናል። ሁለተኛው structure support ነው፣ ያወቃቀር ድጋፍን ይሰጠናል። ሶስተኛው ደግሞ organization of the its contents የውስጥ ይዘቶችን በስርዓት እንዲቀመጡ ያደርጋል። ሌላው ደግሞ movement substance through the cell movements of the cell as a whole ንጥረ ነገሮች ወይም ኤሌመንቶች በሴል ውስጥ እንዲንቀሳቀሱና ሴል ራሱ እንዲንቀሳቀስ ይረዳናል። ለሙቭመንት ይረዳናል። ሌላው ደግሞ ፕላዝማ ኦር ሴል ሜምብሬን የምንለው ደግሞ የሴልን ህልውና የሚወስንና ከውጭ ዓለም ጋር ያለውን ግንኙነት የሚቆጣጠር ወሳኝ ክፍል ፕላዝማ ኦር ሴል ሜምብሬን ነው ማለት ነው። It is extremely thin layer of lipids and proteins forming what the outermost boundary of a living cell. Right? ፕላዝማ ሜምብሬንስ የምንለው ከቅባት ሊፒዶች ወይም ከፕሮቲን የተሰራ በጣም ስስ የሆነ እና የሴልን ውጫዊ ድንበር የሚፈጥር ሽፋን ነው ፕላዝማ ኦር ሴል ሜምብሬን የምንለው። It serves as what a mechanical barrier and determines the composition of the cell through selective permeability. እንግዲህ እንደ መከላከያ ሆኖም ያገለግላል። እንዲሁም የሚመርጥ ባህሪ ወይም ሴሌክቲቭ ፐርሜቢሊቲ ስላለው ወደ ሴል የሚገቡትና የሚወጡትን ቁሳቁሶች በመቆጣጠር የሴልን ውስጣዊ ይዘት ይወስናል። It is a fluid lipid bilayers embedded within proteins appearing as trilaminar layer. እንግዲህ እንደ ፈሳሽ የሚንቀሳቀሱ የሊፒድ ድርብ ሽፋን ሲሆን በውስጡ ፕሮቲንስ የተሰበሰቡበት። ይህም እንግዲህ በማይክሮስኮፕ ሲታይ ሶስት ንብብር ወይም ይሄ ትራይ ላሚናር ሌየር ያለው ይመስላል። ባለ 3 ሌየር ይመስላል። የኛው የሚታየው መቼ ነው? በማይክሮስኮፕ ስናየው ነው፣ አንደር ማይክሮስኮፕ ነው። Composed of lipids, mostly phospholipids and cholesterol, proteins and a small amounts of carbohydrates. እንግዲህ ፎስፎሊፒድ እንግዲህ ውሃ ወዳድ ወይም ሃይድሮፊሊክ ወይም በዋናነት የተገነባው ከሊፒድስ ነው ወይም አብዛኛው ፎስፎሊፒድስ እና ኮሌስትሮል ፕሮቲንስ እና ደግሞ ከጥቂት ካርቦሃይድሬቶችን የያዘ ነው። ማን ይሄ ፕላዝማ ሜምብሬን ወይ ሴል ሜምብሬንስ የምንለው ማለት ነው። Phospholipids have a polar or hydrophilic head and 2 nonpolar or hydrophobic tails forming what a bilayer in water. እንግዲህ ፎስፎሊፒድ ውሃ ወዳድ ነው ወይም ወደ ውሃ ይቀርባል። ሃይድሮፋይሊክ ሌየር አለው ወይም ሃይድሮፋይሊክ ጭንቅላትና ሃይድሮፋይሊክ ሄድ እና ውሃ ጠል ከውሃ ደግሞ የሚቃረን ሃይድሮፋይሊክ ጭራዎች ወይም ቴሎች አሏቸው። ይህም እንግዲህ በውሃ ውስጥ ሲሆኑ እንግዲህ ድርብ ሽፋን እንዲፈጠር ወይም ደብል ሌየር እንዲፈጠር የሚያስችለን ነው። እዚህ ጋር እንግዲህ በኢሜጅ ላይ እንደምታዩት የተለያዩ ነገሮችን በደንብ ለመግለጽ ተሞክሯል። እዚህ ጋር ሳይቶስኬለተን የሚባሉት እንግዲህ እነኚህ ናቸው ማለት ሳይቶስኬለተን የምንላቸው እነኚህ እዚህ ጋር ያሉት ሳይቶስኬለተንስ ይባላሉ። እንግዲህ የተለያዩ ፎስፎሊፒድ ባይሌየር የምንለው ይሄኛውን ነው እና ደግሞ ሰርፌሱ ደግሞ ኤክስተርናል ሰርፌሱ ይሄንን የምታዩት ይመስላል። ካርቦሃይድሬት ቼንስ ያልናቸው ቅድሞቹ እነኚህ ናቸው እዚህ ጋር የምታዩት። ሪሴፕተር ሴል የምንለው ደግሞ ይሄ ነው። እነኚህ ናቸው ሪሴፕተር ሴል ይባላሉ።
ነን ፖላር ሪጅን ኦፍ ፎስፎሊፒድስ የምላቸው ወይም ፎስፎሊፒድ ሞለኪውልስ የምላቸው ደግሞ እዚህ ጋር የምታዩቸው ከታች በኩል የተቀመጡት ናቸው ነው። ይሄኛው ደግሞ ፕሮቲንስ ነው። እዚህ ጋር የምታዩት የፕሮቲን ሞለኪውል ኮሌስትሮል ፕሮቫይድስ ዋት ፍሉይዲቲ ኤንድ ስቴቢሊቲ ቱ ዋት ዘ ሜምብሬን። እንግዲህ ኮሌስትሮል በሜምብሬን ውስጥ በመሆን የሽፋን ፈሳሽነትና ጥንካሬን ያስተካክላል። ሜምብሬን እንግዲህ በጣም እንዳይፈስ ወይም እንዳይጠነክር ይረዳናል። ማን ኮሌስትሮል። ዘ ፕላዝማ ሜምብሬን ኢዝ አሲሜትሪካል ዊዝን ካርቦሃይድሬት ኦንሊ ኦን ዘ አውተር ሰርፌስ። እንግዲህ ፕላዝማ ሜምብሬን አወቃቀር ወጥ አይደለም፣ ምክንያቱም ካርቦሃይድሬት የሚገኝበት በውጫዊ ገጽ ላይ ብቻ ስለሆነ ማለት ነው። ይህ እንግዲህ ለሴል መለያየት ምክንያት ይሆናል። ሊፒድ ፎርምስ ዘ ቤዚክ ስትራክቸር ኢት ኢዝ ቤሪየር ቱ ዋተር ሶሉብል ሰብስታንስ። የሊፒድ እንግዲህ ድርብ ሽፋን ወይም ደብል ሌየር የሜምብሬንን መሰረታዊ አወቃቀር የሚፈጥር ሲሆን በውሃ ውስጥ የሚሟሙ ቁሶችን በቀላሉ እንዳያልፉ ይከላከላል። ሜምብሬን ፕሮቲንስ ሃቭ ሰቨራል ፈንክሽንስ። እንግዲህ በሜምብሬን ውስጥ የሚገኙ ፕሮቲኖች የተለያዩ ወሳኝ ተግባራቶችን ያከናውናሉ። የመጀመሪያው ፎርም ኤ ቻናልስ ኦር ካሪየር ሞለኪውልስ ፎር ትራንስፖርት። እንደ መተላለፊያ ቱቦ ወይም ቻናል ወይም አጓጓዥ ካሪየር ሆነው ቁሶች ወይም ሜምብሬኖችን እንዲያቋርጡ ይረዳሉ። ሶ አክት አስ ኤ ሪሴፕተር ሳይት ፎር ስፔሲፊክ ሞለኪውል። በተወሰኑ ሞለኪውሎች እንግዲህ ለምሳሌ ሆርሞኖችን እንደመቀየር ሪሴፕተር ሆነው ያገለግላሉ። ፈንክሽን አስ ሜምብሬን ባውንድድ ኢንዛይምስ። ሌላ በተጨማሪ ደግሞ በሜምብሬን ላይ ተጣብቀው የኬሚካል ሂደቶችን የሚያፋጥ ኢንዛይም ሆነውም ይሰራሉ። ይህ ሁሉ እንግዲህ የሜምብሬን ፕሮቲንስ ፈንክሽን ነው። ሌላው ደግሞ ሜን ሴል ሼፕ ነው። የሴልን ቅርጽ ለመጠበቅም ይረዳሉ ነው። ማን ሜምብሬን ፕሮቲንስ አክት አስ ሴል አድሄዥን ሞለኪውልስ ኦር ሲኤምኤስ። እንግዲህ ሴል እርስ በርስ እንዲጣበቁ የሚያደርጉ ሞለኪውሎች ሆነው ያገለግላሉ። ሰርቫስ ኢን ሴል ሪኮግኒሽን። ሌላው ደግሞ ለሴል ሪኮግኒሽን ወይም ሴልስ እርስ በርሳቸው እንዲተዋወቁ ይረዳናል። Membrane carbohydrate is a short chain carbohydrate on surface of what? Serve as a self-identity markers for cell-to-cell interaction and are important in growth. የዚህ ሴል በሴል መካከል የሚደረግ የኬሚካል ግንኙነት ለምሳሌ በሆርሞን እና በኒውሮትራንስሚተር እንደ መቀበያ ሆኖ ያገለግላል። ሌላው ደግሞ እዚህ ጋር የምናየው አንቲጂንስ ነው። አንቲጂንስ አክት አስ የሴል አይደንቲቲ ማርከርስ፣ የሴል መለያ ምርቶች እንግዲህ አይደንቲቲ ማርከርስ ሆነው ይሰራሉ። ሶ እዚህ ጋር ደግሞ የምናየው ፈንክሽን ኦፍ ባዮሎጂካል ሜምብሬንስ የምንለው አለ። እዚህ ጋር ሌላው ደግሞ በደንብ ማየት ያለብን የባዮሎጂካል ሜምብሬንስ ፈንክሽን የባዮሎጂካል ሜምብሬንስ ተግባራት ሰፊና ግን ለህይወት አስፈላጊ ናቸው። ከነሱ ውስጥ የመጀመሪያው ቻናል ፕሮቲን ኤንድ ካሪየር ፕሮቲንስ ፎር ዋት ሴሌክቲቭ ትራንስፖርት። እንግዲህ ለተወሰኑ ቁሳቁሶች ብቻ እንዲያልፉ በማድረግ ሴሌክቲቭ ትራንስፖርት ያከናውናሉ። የተወሰኑ ቁሳቁሶች ብቻ እንዲሆን በማድረግ እንዲያልፉ በማድረግ አስ ሴሌክቲቭ ትራንስፖርት ያገለግላሉ። ሌላው ኢንዛይምስ ነው። አክት አስ ካታሊስት ፎር ሪአክሽንስ፣ የኬሚካል ሂደቶች የሚያፋጥኑ ካታሊስት ሆነው ያገለግላሉ። ሌላው ደግሞ ሪሴፕተር ሞለኪውልስ ነው። ፎር ኬሚካል ሳይኒንግ ቢትዊን ሴልስ ኤንድ ዋት ሆርሞንስ ኦር ኒውሮትራንስሚተርስ። እንግዲህ በሴል መካከል ለሚደረግ የኬሚካል ግንኙነት ለምሳሌ በሆርሞንስ እና በኒውሮትራንስሚተር እንደ መቀበያ ሆነው ያገለግላሉ። ሌላው ደግሞ አንቲጂንስ ነው። አክት አስ ሴል አይደንቲቲ ማርከርስ፣ እንግዲህ የሴል ምልክቶች ወይም አይደንቲቲ ማርከር ሆነው ይሰራሉ። ሌላው ደግሞ ግላይኮሊፒድስ ማለት ደግሞ እርስ በርስ እንዲተዋወቁም ይረዳል። ኢንቮልቭድ ኢን ሴል ቱ ሴል ዋት ሪኮግኒሽን። ሌላው ደግሞ ኢነርጂ ትራንስፈር ፕሮቲንስ ኢን ፎቶሲንቴሲስ ኤንድ ሪስፓይሬሽን። እንግዲህ በፎቶሲንቴሲስ እና በሪስፓይሬሽን ጊዜ ኃይልን በማስተላለፍ ሂደት በዛ ውስጥም ይሳተፋሉ። ለኢነርጂ ትራንስፈርም ያገለግላሉ። ሌላ ደግሞ ኮሌስትሮል ነው። ኮሌስትሮል ማለት ደግሞ እንደ መክፈቻ ሆኖ የማገልገል እንግዲህ የፖላር ሞለኪውሎች እንዳይገቡ ወይም እንዳይወጡ ይቆጣጠራል። አስ ኮሌስትሮል
ከዚህም በተጨማሪ ሁሉንም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች፣ አማርኛና እንግሊዝኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ፣ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቆታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። Phospholipids have a polar charged head having a negatively charged phosphate and group and two non-polar selectively neutral fatty acids። እንግዲህ እያንዳንዱ ፎስፎሊፒድ ሞለኪውል ሁለት የተለያዩ ባህሪያት ያሉት ክፍሎች አሉት ነው። ይህም እንግዲህ በውሃ ውስጥ ልዩ የሆነ አደረጃጀት እንዲፈጠር ያስችለዋል። the polar end ምን ነው? the polar end means ይህ እንግዲህ የፎስፌት ጭንቅላት ክፍል ነው the polar end የምንለው። this was hydrophobic or water loving ውሃ ወዳድ ነው ወደ ውሃ ይጠጋል። ስለዚህ ከውሃ ጋር መስተጋብር መፍጠር ይወዳል ነው ማን the polar end የምንለው። can interact with water molecule ከውሃ ሞለኪውሎች ጋር በቀላሉ መገናኘት ይችላል። it also polar የኤሌክትሪክ ቻርጅ ስልት ወጥ አይደለም። so ሌላው ደግሞ ምናየው non polar end polar end ካይ non polar end ደግሞ ምን ይመስላል? non-polar end የምንለው እንግዲህ ይሄ ደግሞ የፎስፎሊፒድ ጭራ ወይም ቴልስ ክፍል ነው። ቴልስ ሃይድሮፎቢክ ዋተር ፊሊንግ ፓርት ነው። ውሃ ጠል ነው ማለት ከውሃ ለመራቅ ይሞክራል። ከውሃ ጋር መስተጋብር አይፈጥርም ነው ማን non-polar end ነው። will not be mixed with water ከውሃ ጋር ውሃ ጠል ነው ወይም ከውሃ ጋር አይቀላቀልም። በፍጹም ከውሃ ጋር አይቀላቀልም። the lipids is in fluid in nature እንግዲህ ሊፒዶች የሊፒድ ባይሌር እንግዲህ እንደ ጠጣራ ነገር ሳይሆን እንደ ዘይት ያለ ፈሳሽ ባህሪ ያለው ይሄም እንግዲህ ፕሮቲን በውስጡ እንዲንቀሳቀሱ ያስችላል ነው። በተፈጥሮ ምንድነው ፍሉይድ ነው in nature ፍሉይድ ነው ይላል። cholesterol provides to the fluidity as well as what the stability ኮሌስትሮል እንግዲህ የሜምብሬን ፈሳሽነትና ጥንካሬ በአንድ ጊዜ ይቆጣጠራል። ይሄም እንግዲህ የሜምብሬን ተግባር በተለያየ የሙቀት መጠኖች ውስጥ ወጥ እንዲሆን ያደርገዋል። So, cholesterol lies between the phosphate molecules and prevents the fatty acid chain from what? Packing together and crystallizing that could decrease fluidity of the membrane. ኮሌስትሮል እንግዲህ በፎስፎሊፒድ ሞለኪውሎች መካከል በመግባት የፋቲ አሲድ ጭራዎች በጣም ተጠጋግተው እንዳይጠናከሩ ይከላከላል። ይህም እንግዲህ የሜምብሬን ፈሳሽነትን ይጠብቅልናል። ሜምብሬን ፍሉይድ እንዲሆን ያገለግላል። ሌላው ደግሞ ሊፒድ ባይሌየርስ ነው። ይህ እንግዲህ የሜምብሬን መሰረታዊ አወቃቀር ክፍል አንዱ ነው። ሊፒድ ባይሌየርስ means forms what the basic structure of the membrane የኛ ደግሞ የሜምብሬን ዋናውን አጽም ይፈጥራል። ዋናውን ስትራክቸሩን ዋናውን አጽሙን የሚፈጥረው ምንድነው? ሊፒድ ባይሌየርስ የምንለው ነው። ሌላው it is barrier to passage of water soluble substance በውሃ ውስጥ የሚማሙት ቁሶች እንግዲህ በቀላሉ እንዳያልፉ ይከላከላል። it is responsible for the fluidity of the membrane ፈሳሽነትን እንግዲህ ባህሪ አለበት። responsible for fluidity of the membrane ፍሉዲቲውን ጠብቆ እንዲቆይ ይሄ ከፍተኛ አስተዋጽኦ ያደርጋል ሊፒድ ባይሌየርስ የምንለው። ሌላው ደግሞ ሜምብሬን ፕሮቲን ሮልስ አለ። እዚህ ሜምብሬን ፕሮቲን ሮልስ ደግሞ ቻናልስ ናቸው። ቻናልስ ማለት አንድ ቦታ ሌላ ቦታ ቻናል መተላለፊያ ናቸው። ሁለተኛ ካሪየር ናቸው፣ ሪሴፕተር ሴል ናቸው፣ ሜምብሬን ባውንድድ ኢንዛይምስ ናቸው፣ ሳይቶስኬለተን ናቸው። እነኚህ እስካሁን ሳይ ኮኔክቲቪቲ ናቸው፣ ሁለቱን ለማግኘት የሚጠቅሙ ሰልፍ ሪኮግኒሽን ሴል ቱ ሴል ነው። ኮንታክት እንዲያደርጉ ሴሎች እርስ በርስ እንዲተዋወቁ ለሴል ኮግኒሽን ይሰጣሉ። ሌላው ደግሞ ሜምብሬን ካርቦሃይድሬት ሮልስ አለ። ሪኮግኒሽን ኦፍ ሰልፍ ኤንድ ሴል ቱ ሴል ኢንተራክሽን ራሱን ከሴሎች ጋር እና ራሱን ከሴሎች ጋር ከተለያዩ ሴሎች ጋር እንዲተዋወቅ የሚያደርግልን ነው ሜምብሬን ካርቦሃይድሬት የምንለው። ሰርፌስ ማርከርስ ነው። ሰርፌሱ ያማረና ያንን ስትራክቸሩን ጠብቆ እንዲቆይ የሚያደርግ አዲሽን አክቲቪቲም አለው ነው። ሌላው ደግሞ እዚህ ጋር የምናየው ሴልስ አር ቬሪ ዳይቨርስ ኢን ዜር ሳይዝ። እንግዲህ ሴሎች እንግዲህ በሳይዛቸው ማለትም በአንድ አካል ውስጥ ያሉ ሴሎች እንግዲህ ሙሉ በሙሉ አንድ አይነት አይደሉም። እንደየተግባራቸው የተለያዩ ቅርጽና መጠን አወቃቀር አላቸው። ይህ ልዩነት እንግዲህ ሴል በሳይዝ ይለያያሉ። በሳይዝ እንዲለያዩ ያደርጋቸዋል። በሼፕ እና በኢንተርናል ስትራክቸራቸው ይለያያሉ። ሴል ሼፕ ስንል ነርቭ ሴልስ ሃቭ ሎንግ ኤንድ ኤክስቴንሽንስ ናቸው።
ለምሳሌ የነርቭ ሴል እንግዲህ መልእክቶችን በረጅም ርቀት ለማስተላለፍ እንዲችሉ ረጅም የሆኑና ክር መሰል ነገር ወይም ክር መሰል ክፍሎች አሏቸው ነው። ስኪን ሴልስ አር ፍላት። ለምሳሌ ስኪን ሴሎች ምንድናቸው? ፍላት ናቸው። የቆዳ ሴሎች ሰውነት እንደ ጋሻ ሆኖ ለመሸፈን እንዲችሉ እንግዲህ ጠፍጣፋ ቅርጽ ያላቸው ናቸው። ኤግ ሴልስ አር ኦቫል ኢን ሼፕ። የእንቁላል ሴል ደግሞ ለጽንስ እድገት የሚያስፈልጉ ንጥረ ነገሮች ለማከማቸት እንዲችል ሞላላ ቅርጽ አላቸው። ሞላላ ቅርጽ ያላቸው ናቸው። ሌላው ደግሞ ሴል ሳይዝ ሞስት አር ዋት ማይክሮስኮፒክ። የሴል ሳይዝ እንግዲህ አብዛኞቹ ምንድናቸው? በጣም ትናንሽ ስለሆኑ ወይም በጣም ትናንሽ ከመሆናቸው የተነሳ በአይን አይታዩም ነው፣ በማይክሮስኮፕ ብቻ መታየት የሚችሉት ነው። ሶ some of our microscopic example eggs of birds research and some of microscopic. Microscopy means አንዳንድ ሴሎች ደግሞ በጣም ሊታዩ የሚችሉ ናቸው። በጣም ትልቅ ከመሆናቸው የተነሳ በአይን ይታያሉ። ለምሳሌ የወፍ እንቁላል አንድ ሴል ሲሆን የቀጭኔ ነርቭ ሴል ደግሞ እንደ 2 ሜትር ሊረዝም ይችላል። ሶ እነኚህ ምንድናቸው? ማክሮስኮፒክ ናቸው። ማይክሮስኮፒክ means that the cell is seen under the aid of what? Microscope. But microscopic molecules we can detect our age easily. በአይናችን መለየት እንችላለን ማክሮስኮፒኩን ማለት ነው። ሶ ሌላው ደግሞ የምናየው ኮንሰፕት ምንድነው? ሴል ዳይቨርሲቲ ነው። እንግዲህ ሴል ልዩነትን ምን ይመስላል የሚል ነው። እንግዲህ የሴል ልዩነት እንግዲህ ህይወት ያላቸው ነገሮች ውስብስብና የተለያዩ ተግባራት እንዲያከናውኑ የሚያስችል መሰረታዊ ክፍል ነው። ሶ ሴል ዳይቨርሲቲ ባዮሎጂ ኮምፕሌክስ ተማሪዎች እዚህ ጋር ሰልፍ ቴስት ኩዌስችኖች አስቀምጬላችኋለሁ። እነኚህን ለራሳችሁ ሶስቱን ትጠይቃላችሁ። ሌላው ሴልስ አር ቬሪ ዳይቨርስ ኢን ዜር ሳይዝ ሼፕ ኢንተርናል ስትራክቸር and influenced by their roles and functions within an organism's body። እንግዲህ የሴል ልዩነት በሚወስነው በአንድ አካል ውስጥ ባላቸው ሚናና ተግባር ነው። እያንዳንዱ ሴል እንግዲህ የተሰጠውን ስራ በብቃት ለመወጣት የሚያስችል ቅርጽ፣ መጠንና ውስጣዊ አወቃቀር ይይዛል። ሴል ሼፕ ላይ የተለያዩ ሴሎች እንግዲህ የተለያዩ ቅርጾች ያሏቸው ወይም ያላቸው የተለያየ ሴል ያለበት ምክንያት እያንዳንዱ ቅርጽ ለተወሰነ ተግባር የተመቻቸ ስለሆነ ነው። የተለያየ አይነት ቅርጽ የተለያየ ሼፕ ያለው በዛ ምክንያት ሴል ሼፕ ስናይ ሴልስ ሃቭ ዲፈረንት ሼፕስ ዲው ቱ ዜር ፈንክሽን። እንግዲህ ለምሳሌ ጡንቻ ሴል ለመኮማተርና ለመለጠጥ እንዲያመቸው ረጅምና ቀጭን ነው። ሶ ዲፈረንት ሼፕስ ዲው ቱ ዜር ፈንክሽን፣ በፈንክሽናቸው ምክንያት የተለያየ ምን አላቸው? ሼፕ አላቸው። ነርቭ ሴልስ ሃቭ ሎንግ ኤክስቴንሽንስ። አሁን ለምሳሌ ነርቭ ሴል መልእክትን ከሩቅ ቦታ ወደ ሩቅ ቦታ ለማድረስ እንዲችል ረዣዥም ናቸው ነው። ስኪን ሴልስ ፍላት ናቸው። ቅድም ያየው ነው። ስለ ኤግ ሴልስ ስለ ሰም ባክቴሪያ ቅድም ስላየን እነኚህን መድገም አያስፈልግም። ሶ ሴል ሳይዝንም ያው ቅድም አይተናል። ሌላው ያላየነው ኮንሰፕት የምናየው ትራንስፖርት አክሮስ ሴል ሜምብሬንስ የሚል ነው። ትራንስፖርት አክሮስ ዘ ሴል ሜምብሬንስ የሚለውን ቶፒካችን ስላላየን እናያለን። ሶ ሊስት ዳውን ዘ ሜጀር ትራንስፖርት ሜካኒዝም ዛት ኦከር ኢን ኦርጋኒዝምስ አለ። እንግዲህ ሊስት አድርጉ እያልን እዚህ ጋር ጥያቄዎች አሉ። ሰልፍ ቴስት እንግዲህ የመጀመሪያው የምናየው ዘ ፕላዝማ ሜምብሬን ኢዝ ሴሌክቲቭሊ ፐርሜብል ነው ብለናል ቅድም። ፕላዝማ ሜምብሬን ማለት መርጦ አሳላፊ ነው። ሴሌክቲቭ ፐርሜብል ነው ማለት ይህ ማለት እያንዳንዱን ቁሶች እንዲያልፉ ሲፈቅድ ሌሎችን ደግሞ ይከለክላል ነው። የሚፈልጉን ያሳልፋል፣ የማይፈልጉትን ደግሞ ይከለክላል። ሶ ሴሌክቲቭ ፐርሜብል ነው ያለው ለዛ ነው። ሶ ሊፒድ ሶሉብል ሰብስታንስ ኤንድ ስሞል አዮንስ ካን ፓሲቭሊ ዲፊውዝ ስሩ። በዚህ ጊዜ ሊፒድ ወይም በቅባት ውስጥ የሚሟሙ ቁሶችና ትንንሽ አዮኖች እንግዲህ በቀላል በሜምብሬን ውስጥ ማለፍ ይችላሉ ነው። ሶ አንቻርጅድ ኦን ነን ፖላር ሞለኪውልስ ጀስት ላይክ ዚስ አር ሬዲ ፐርሚት። ለቻርጅ የሌላቸው ደግሞ እንደ ኦክሲጅን፣ ካርቦን ዳይኦክሳይድ ያሉ ሞለኪውሎች በቀላሉ በሜምብሬን ያቋርጣሉ። ሶ ሌላው ደግሞ ምንድነው? ቻርጅ ፓርቲክልስ ጀስት ላይክ ሶዲየም፣ ፖታሺየም አዮንስ ኤንድ ፖላር ሞለኪውልስ ግሉኮዝ ፕሮቲንስ ሃቭ ሎው ሊፒድ ሶሉቢሊቲ በት አር ቬሪ ሶሉብል ኢን ዋተር። በውሃ ውስጥ እንግዲህ የሚሟሙ ትናንሽ አዮኖች እንግዲህ ለማለፍ በሜምብሬን ውስጥ ያሉትን የፕሮቲን ቻናል እንደ አማራጭ መንገድ ይጠቀማሉ። So for small water soluble ions proteins are served as alternative route። እንግዲህ ለትናንሽ በውሃ ውስጥ የሚሟሙ ትናንሽ አዮኖችና ሜምብሬን ውስጥ ያሉትን ፕሮቲን ቻናል እንደ አማራጭ አድርገው ይጠቀማሉ። ሶ ቻርጅ ያላቸው እነ ሶዲየም አዮንና ፖላር ሞለኪውሎች እንደ ግሉኮስ ያሉ በቀላሉ ማለፍ አይችሉም ነው። ምክንያቱም ምን አላቸው? ቻርጅ ስላላቸው ነው። ቻርጅ ያላቸው ሞለኪውሎች በዚህ በሜምብሬን ውስጥ በቀላሉ ማለፍ አይችሉም ነው የሚለን። ሶ እዚህ ጋር እንግዲህ የምናየው ምንድነው?
there are 4 basic membranes for transport አራት ለትራንስፖርት የሚያገለግሉ ሜምብሬኖች አሉ ነው። አራ እንግዲህ ንጥረ ነገሮች በሜምብሬን የሚያቋርጡባቸው አራት ዋና ዋና መንገዶች አሉ። የመጀመሪያው ዲፊውዥን ኤንድ ዋት ፋሲሊቴትድ ዲፊውዥን ነው። የመጀመሪያው ዲፊውዥን ፋሲሊቴትድ ዲፊውዥን ነው። ሁለተኛው ኦስሞሲስ የምንለው ነው። ኦስሞሲስ የምንለው ማለት ኦስሞሲስ የምንለው ነው። ሶስተኛው አክቲቭ ትራንስፖርት እና አራተኛው በልክ ትራንስፖርት ነው። ሶስቱን ታውቋቸዋላችሁ። ኦስሞሲስ፣ አክቲቭ ትራንስፖርት፣ ዲፊውዥን እና ፋሲሊቴትድ ዲፊውዥን ነው ታውቋቸዋላችሁ። ሜቢ በልክ ትራንስፖርት ነው አዲስ የሚሆንባቸው። two forces are involved in what? two forms this እንግዲህ የዝውውር ሂደቱ በሁለት አይነት ኃይሎች ይካሄዳል። የመጀመሪያው ፓሲቭ ፎርስ የምንለው not require cell to expand energy። ፓሲቭ ማለት ሂደት እንግዲህ ሴል ኃይል እንዳያወጣ አድርገው ወይም እንዲያወጣ ይጠበቅበታል በራሱ ጊዜ የሚካሄድ ነው። ምን ፓሲቭ ፎርስ የምንለው። አክቲቭ ፎርስ ደግሞ requires ATP to be expanded። ሂደት ደግሞ እንዲካሄድ ሴሉ ኤቲፒ ወይም ኃይል መጠቀም አለበት። እሱ ያስፈልገዋል። እዚህ ጋር ኢሜጅ ላይ የምታያቸውም ኢንሳይድ ሴል ላይ ሲሆን አውትሳይድ ሴል ላይ ሲሆን እዚህ ጋር የሚያሳዩን ሴል ሜምብሬኖች እና ኤ እና ቢ ላይ ኢንሳይድ ሴል እና ከአውትሳይድ ሴል ሲሆን ዲፊውዥን እንዴት እንደሚያደርግ ነው። ለምሳሌ እዚህ ጋር ዲፊውዥን እንዴት እንዳደረገ ግልጽ ነው። ኤ እና ቢ ይሄኛው አውትሳይድ ሴል ላይ ሲሆን ሴል ሜምብሬን፣ ይሄኛው ደግሞ ኢንሳይድ ሴል ላይ ሲሆን ተቀመጠ ዲፊውዥን ሲሆን ዲፊውዝ ሲሆን ማለት ነው። ለምሳሌ እዚህ ጋር ኢንሳይድ ሴል ላይ ወደ አውትሳይድ ሴል ሲሄድ እና እዚህ ጋር ኢንሳይድ ሴል ነው ወደ አውትሳይድ ሴል ዲፊውዝ ሲያደርግ ፖይንቶቹ እንዴት ዲፊውዝ እንደሚሆን የሚያሳየን ግራፍ ነው፣ ኢሜጅ ነው። አሁን ደግሞ በቀጥታ የምናየው እያንዳንዳቸውን ኢንዲቴል ለማየት እንሞክራለን ማለት ነው። የመጀመሪያው የምናየው ዲፊውዥንስ ነው። ዲፊውዥን ማለት ሞለኪውሎቹ በብዛት እንግዲህ ከብዛት ካለበት ቦታ ወይም ከአንድ ቦታ ከፍተኛ ቦታ ወደ ዝቅተኛ ቦታ የሚንቀሳቀሱበት ተፈጥሯዊ ሂደት ነው። the movement of molecules or ions from a region of high concentration to what? regions of lower concentration down a concentration gradient። እንግዲህ ለምሳሌ አንድ ክፍል ውስጥ እንግዲህ ሽቶ ሲረጭ መዓዛው ከበዛበት ቦታ ወደ ሌላው ክፍል እንደሚሰራጭ ማለት ነው። ይህ ሙቭመንትም ሽቶ ወይም ሃይ ኮንሰንትሬሽን ካለበት ሽቶ ከተነፋበት ቦታ ወደ አልተነፋበት ሽቶ ወደ ሌላበት ቦታ ምን ያደርጋል? ዲፊውዝ ያደርጋል። ዲፊውዥን እንላለን ማለት ነው። ዲፊውዥን የምንለው ይሄኛው ነው። ፋክተርስ ኢንፍሉዌንሲንግ ዘ ሬት ኦፍ ዲፊውዥን፣ ፋክተሮች አሉ የዲፊውዥን ፍጥነት የሚወስኑ ምክንያቶች አሉ። የመጀመሪያው permeability of the membranes ነው፣ የሜምብሬንስ permeability። ሁለተኛው surface area of the membrane፣ የሜምብሬኑ surface area። ሶስተኛው ደግሞ molecular weight of substance፣ የሰብስታንሱ ዲፊውዝ ለመሆን ሞለኪውሉ ማለት በጣም ትልቅ የተጠጋጋ ከሆነ ይከብዳል ማለት፣ ቀለል ያለ ከሆነ easy diffuse ይሆናል just like ሽቶ ማለት። distance to which diffusion must take place፣ ዲስታንሱ ደግሞ diffusion take place የሚሆንበት ዲስታንሱ አንድ ፋክተርስ ነው for what? rate of diffusion ነው። movement along electrical gradient, charged particles are also affected by the electrical gradient creating an electrochemical gradient። እንግዲህ የቻርጅ ያላቸው ቅንጣቶች እንግዲህ በኮንሰንትሬሽን ብቻ ሳይሆን በኤሌክትሪክ መስብም ወይም በኤሌክትሪክ ግሬዲየንትም ይንቀሳቀሳሉ። ሌላው ደግሞ carrier mediated transport የምንለው የዝውውር እንግዲህ በሜምብሬን ፕሮቲንስ ወይም አጓጓዦች አማካኝነት የሚከናወን ነው። All carrier proteins spans the membrane and change shape to what? Move specific molecule across። እነዚህ carrier ፕሮቲኖች እንግዲህ ቅርጻቸውን በመቀየር የተወሰኑ ሞለኪውሎች ብቻ ሜምብሬን እንዲያቋርጡ ይረዳሉ ነው። ሜምብሬን እንዲያቋርጡ የሚረዱ አይነት ነገር ነው። These transport displays three characteristics። እነዚህ እንግዲህ የዝውውር እንግዲህ ሶስት ዋና ዋና ባህሪያት አሉት ነው። የመጀመሪያው ስፔሲፊሲቲ ነው። Each carrier protein transports specific substance። እያንዳንዱ carrier ፕሮቲን የሚያጓጉዘው የተወሰነ አይነት ንጥረ ነገር ብቻ ነው ስፔሲፊሲቲ። ሁለተኛው ደግሞ ሳቹሬሽን ማለት ደግሞ የኬሪየር ብዛት ውስን ስለሆነ በአንድ ጊዜ ሊያጓጉዙት የሚችሉት መጠን ጣሪያ ያለው ነው ወይም ሳቹሬሽን አለው። ሊሚትድ ነምበርስ ኦፍ carrier ሳይትስ አብሬው ሊሚትድ የሆነ ነው፣ አንሊሚትድ አይደለም። መጠን አለው፣ በአንዴ ሊጓጓዝ የሚችልበት መጠን አለው። ከዛ መጠን በላይ ማጓጓዝ አይችልም ነው ሳቹሬሽን ስንል። ሶስተኛው ደግሞ ኮምፒቴሽን ነው። ክሎዝ ሪሌትድ ኮምፖነንትስ ሜይ ቢ ኮምፕሌት ፎር ዋት? ሴም carrier። ተመሳሳይነት ያላቸው ሞለኪውሎች እንግዲህ እንደ carrier ለመጠቀም ሊወዳደሩ ይችላሉ። ኮምፒቴሽን አለ።
ከዚህም በተጨማሪ ሁሉንም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዘኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቆታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። እዚህ ጋር እንግዲህ ኦስሞሲስ የምታዩት አለ። የመጀመሪያው ምን አለ? ዳይሉሽን ሶሉሽን እና ኮንሰንትሬት ሶሉሽን ነው። የመጀመሪያው እዚህ ጋር የምታዩት በዳይሉትድ ሶሉሽን ላይ ሲሆንና በኮንሰንትሬት ሶሉሽን ላይ ሲሆን ነው። እዚህ ጋር እንግዲህ እንደምታዩት ቬሪ ሃይ ኮንሰንትሬሽን ኦፍ ዋተር አለ፣ ሞለኪውል ሃይ ዋተር ፖቴንሻል አለ። እዚህኛው ደግሞ ቬሪ ሎ ኮንሰንትሬሽን ኦፍ ዋተር አለ፣ ሞለኪውል ሎ ዋተር ፖቴንሻል አላቸው። አውትሳይድ ሴል ሲሆንና ኢንሳይድ ሴል የሚለው ነው። እዚህ ጋር ኦስሞሲስ ላይ ደግሞ እዚህ ጋር የምታዩት ሹገር ሞለኪውሎች አሉ፣ ሴል ሜምብሬንስ አለ። ሃይ ኢንሳይድ ኮንሰንትሬሽን ላይ ኢንሳይድ ሴል ላይ ሃይ ኮንሰንትሬሽን ዋተር ሞለኪውል እና ሃይ ምን አለ ዋተር ፖቴንሻል አለ ማለት ነው። አውትሳይድ ሴል ላይ ሲሆን ደግሞ ቬሪ ሎ ኮንሰንትሬሽን ዋተር እና ዝቅተኛ የሆነ የውሃ ኮንሰንትሬሽን ሞለኪውል እና ዝቅተኛ የሆነ የዋተር ፖቴንሻል አለ ማለት አውትሳይድ ሴል። ይሄ ነው የግራፍ የሚያስረዳ። ሌላው ደግሞ እዚህ ጋር የምናየው ፋሲሊቴት ዲፊውዥን የሚል ነው። uses what a carrier protein to move a substance downhill from what higher to lower concentration. It is what a passive process. እዚህ ጋር ደግሞ የምናየው ፋሲሊቴትድ ዲፊውዥን የምንለው ይህ ሂደት እንግዲህ በኬሪየር ፕሮቲን እገዛ የሚከናወን ነገር ግን ኃይል የማይጠበቅበት የዲፊውዥን አይነት ነው። ንጥረ ነገሮች እንግዲህ በኬሪየር ፕሮቲን እርዳታ ከበዙበት ወደ ያነሱበት ቦታ ወይም ሃይ ኮንሰንትሬሽን ካለበት ሎ ኮንሰንትሬሽን ወዳለበት ቦታ ይጓዛሉ ነው የሚለው። it is downhill። ሌላው ደግሞ አክቲቭ ትራንስፖርት ነው። አክቲቭ ትራንስፖርት የምንለው ደግሞ ይህ ሂደት እንግዲህ ኃይልን በመጠቀም ንጥረ ነገሮችን ከኮንሰንትሬሽን ግሬዲየንት በተቃራኒ ወይም ካነሱበት ወደ በዙበት የሚያንቀሳቅሰው ነው። ኢነርጂ ይጠቀማል። ኃይልን ተጠቅሞ ቅድም ዲፊውዥን ስንል ሃይ ኮንሰንትሬሽን ካለበት ወደ ሎ ኮንሰንትሬሽን ወዳለበት፣ ለምሳሌ ሽቶውን ስንነፋው ከነፋንበት ሃይ ኮንሰንትሬሽን ኦፍ ሽቶ ወዳለበት ሽቶ ወደሌለበት ቦታ ሜላ ዲፊውዝ ያደርጋል ብለናል። ያ ማለት ኮንሰንትሬሽን ግሬዲየንትን በመጠቀም በዛ ላይ ከሃይ ኮንሰንትሬሽን ቦታ ወደ ሎ ኮንሰንትሬሽን ነው የሚሄደው። አክቲቭ ትራንስፖርት ሲሆን ግን ያኛው ኢነርጂ አይፈልግም ማለት ይሄኛው ኢነርጂ ይፈልጋል። ምክንያቱም ከሎ ኮንሰንትሬሽን ወደ ሃይ ኮንሰንትሬሽን ነው የሚሄደው። ዶንት ፎርጌት ይሄን ልዩነታቸውን በደንብ መያዝ ነው። ይሄኛው የቅድሙ ዳውን ሂል ነው ብለን ነበር። ማንን ፋሲሊቴት ዲፊውዥን። ይሄኛው ደግሞ አፕ ሂል ነው አጌንስት ዘ ኮንሰንትሬሽን ግሬዲየንት ነው። ሃየር ቱ ሎ ኮንሰንትሬሽን ስሉ ኮንሰንትሬሽን ግሬዲየንት ነው። ይሄኛው ደግሞ አጌንስት ዘ ኮንሰንትሬሽን ግሬዲየንት ነው። ያ ማለት ልክ ውሃን ከዝቅተኛ ቦታ ወደ ከፍተኛ ቦታ በፓምፕ ወይም በእጅንተር እንደማውጣት ነው። ያ ማለት ኢነርጂ ያስፈልጋል። ከውሃውን ለምሳሌ በኢትዮጵያ ውስጥ መስኖ ልማት ሲለማ ውሃ የሚኖረው ዝቅተኛ ቦታ ነው። ከዛ ከወንዝ ወይም ከዝቅተኛ ቦታ ለልማት ጥቅም ደግሞ ያንን ውሃ በእጅንተር አማካኝነት ኢነርጂ በመጠቀም ነው ወደ ሃይ ኮንሰንትሬሽን ወደ ከፍተኛ ቦታ የምንወስደው ማለት ነው። ያ ማለት ኢነርጂ ያስፈልጋል። አፕ ሂል ነው። አፕ ሂል ነው። The carrier often has ATPs። እንግዲህ ብዙውን ጊዜ እነኚህ ይሄን የሚያካውኑ ኬሮች ፓምፕ ተብሎ ሲጠሩ ይህም ኃይል ለማግኘት ምን ያስፈልጋል? ኤቲፒ ያስፈልጋል። ኤቲፒ ያስፈልጋል። ሌላው ደግሞ ኦስሞሲስ ነው የምናየው። ኦስሞሲስ የምንለው ደግሞ የውሃ ሞለኪውሎች በሴሚ ፐርሜብል ሜምብሬን በኩል የሚንቀሳቀሱበት ልዩ ዲፊውዥን አይነት ነው። ልዩ የዲፊውዥን አይነት ነው ኦስሞሲስ የምንለው። The net diffusion of water down its concentration gradient from what? An area of high concentration, an area of high water concentration, low solute to what? An area of lower water concentration or high solute. ውሃ የውሃውን መጠን ከበዛበት የሟሚው መጠን ካነሰበት ወደ ውሃው መጠን ወደ አነሰበት ወይም የሟሚው መጠን ወደ በዛበት ይንቀሳቀሳል ነው። ለምሳሌ ውሃ በጨው ለምሳሌ ውሃን ይመጣል። ያ ማለት ሃይ ሶሉት ነው። ጨው ሃይ ሶሉት ነው። ሶልቨንቱ ደግሞ ወተር ነው። ያ ማለት ውሃን ጨው ይስበው። አስደሳች ዜና! ካሁን በኋላ ለሚድና ፋይናል ፈተና መጨናነቅ ቀረ። ካሁን በኋላ ይሄ ኮርስ ከበደኝ ማለትም የለም። ሁሉ አካዳሚ በሳይንሳዊና በተቀላጠፈ መንገድ ትምህርቱን ወደ ላቀ ደረጃ የሚያደርስና ጊዜዎትን የሚቆጥብ ልዩ የትምህርት ፓኬጅ
አዘጋጅቶሎት ሁሉንም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዘኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ፣ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቁታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። ሁሉ አካዳሚን ብቸኛ የሁል ጊዜ ምርጫው ስላደረጉ እናመሰግናለን።